بسم الله. قال الله عز وجل: لقد رأى من آيات ربه الكبرى. لقد رأى برقت تملكتا إلى الله من ملكتن يوم صلى الله عليه وسلم من آيات ربه كجيتاوچو تأمروች الكبرى تلالك ميبالوتن ግዙፍ ሚባሉትን ከባባድ የሚባሉትን ተአምሮች አላህ Subhanahu Wa Ta'ala አሳይቶታል ይላል። لقد رأى من آيات ربه العظام مالتنا تبلال من آيات ربه الآية الكبرى كملكتوች كالله ተአምሮች በጣም ታላቅ የሚባለውን አይቷል ማለት ነው። ወይም ትላልቅ የሚባሉ ማአት አላህ ተአምሮችን አሳይቷቸዋል መልእክተኛውን ሰለላሁ ዐለይሂ ወሰለም። طيب ምንድነው ያዩት ከተባሉት ነገሮች አንዱ ምንድነው? منها رفرف أخضر من الجنة قد سد الأفق ከጀነት የወጣ በአንድ በኩል ያለውን አድማስ የሸፈነ አረንጓዴ ነገር አይተዋል ተብሏል። ወይም ደግሞ ጅብሪልን ዐለይሂ ሰላም ቀጥታ በተፈጠረበት ማንነት ተመልክተዋል ማለት ነው ተብሏል። ወይም ጀነትና እሳትን ማየታቸው ነው ተብሏል ኩብራ የተባለው። ወይም ለይለቱል ኢስራ ያዩአቸው ማአት በርካታ ሐዲሶች ላይ የመጣሉ ኢስራእና ሚዕራጅ ላይ ማአት ክስተቶችን አይተዋል። ነቢያቶችን ዘይረዋል፣ አብራቸው ሰግደዋል፣ ሁሉንም አናግረዋል። ያኒ ይህ ነው የማይባል ታላላቅ ግዙፍ ተአምሮችን አላህ Subhanahu Wa Ta'ala አሳይቷቸዋል። በተለይ ባዘኑበት ሰዓት ስለነበር ነው አጎታቸው ሞተው ኸዲጃ ሞታ ከባድ ሐዘን ላይ ባሉበት ሰዓት ለማጽናናት አላህ Subhanahu Wa Ta'ala ወሰደና ይሄን ነገር አሳያቸው እንዲጸኑ እንዲረጋጉ የበለጠ አደረጋቸው። እንግዲህ ሙስሊምና ሙእሚን የሆነ ማንኛውም ሰው ይሄን ነገር በቀጥታ በዚህ አይነት መልኩ ነው የሚያምነው። ካፊሮች ሙልሂዶች አመኑ አላመኑ የነሱ ማመን አለማመን ቁብ ነገር ላይ የሚገባ ወይም ግምት የሚሰጠው አይደለም። ምክንያቱም አያምኑም። خلاص ያላመነ አላመነም አስለን ያመነና እውነት ነው ብሎ የተቀበለ ነው ይሄን ነገር የሚያምነው። የትኛውም እምነት ተከታይ እንደምታውቁት እሱ የሚያምንበትን አካል እንደፈለገ አድርጎ ያምንበታል። ደስ እንዳለው እንደፈለገ ያጋናዋል። እንደፈለገ ጌታ ነኝ ሲልም ሰው መሆኑን እያየ ጌትነቱን ይቀበላል። ያንተን ግን አይምሮም ይቀበል ትክክለኛ ማስረጃ ሲመጣ ሊቀበል ዝግጁ አይደለም። فما تغني الآيات والنذر عن قوم لا يؤمنون لما ያምኑ ሰዎች ማስጠንቀቂያዎችና ተአምሮች ምንም አይጠቅሙም ይላል Subhanahu Wa Ta'ala። خلاص ልቡ ከተቆለፈ ምንም ማድረግ አይቻልም። አንዳንዱ እንስሳን በሬን ላምን አላህ ይክሪምኩም ሐፍረተ ገላቸውን እያመለከ አንተ አላህ ብቸኛ አምላክ ስታመልክ ባንተ ይስቃል። طيب አይምሮ ዘጋ የተዘጋ ሰው ለዚህ ይከፈታል ብለህ አታስብ። አላህ ከዚህ አይነት ነገር ይጠብቀንና ከዛ አላህ Subhanahu Wa Ta'ala ቀጥታ ሙሽሪኮችን ከባድ ርዕስ አመጣባቸው። አሁን የነቢያችንን ሰለላሁ ዐለይሂ ወሰለም ነብይነት የኢስራእና የሚዕራጅን ክስተት ትክክለኝነት ወህይ ከአላህ ዘንድ የወረደ መሆኑን የሚናገሩት ነገር ወህይ እንጂ ሌላ እንዳልሆነ ካረጋገጠ በኋላ Subhanahu Wa Ta'ala ይሄን ወቁ ብሎ በእርግጠኝነት ከተናገረ በኋላ ወደ እነሱ መጣ። ጠየቃቸው አፈረአይቱም ላታ ወልዑዛ እስቲ ስለ ላትና ስለ ዑዛ ንገሩኝ እንደማለት ነው። ላትና ዑዛን አያችሁና ታውቁታላችሁ አይደል? ያውቁታል። እስቲ ስለ እነሱ ንገሩኝ። አይ አኽቢሩኒ ንገሩኝ እስቲ ባላቸው ስለ ላትና ስለ ዑዛ ወመናት الثالثة الأخرى ሶስተኛውና ሌላኛው መናት ስለሚባለው እስቲ ንገሩኝ። እነዚህ ምንድን ናቸው ከተባለ እነዚህ ሙሽሪኮች ያመልኳቸው የነበሩ የጣዖታት መጠሪያ ስሞች ናቸው። እነዚህንም ያመልኳቸው ነበር። ላት ምንድነው? ላት አላት ታን በማጥበቅም በማላላትም ተቀርቷል። አላታ ወላታ አላት ስንል ምን አሉ? ሁለት ማዕና ተሰጥቷል። አላት የሚለው ራሱ ቀለል አድርገን ስናነበው ኢላህ የሚለውን አምላክ የሚለውን በእንስታዊ አገላለጽ ገልጸውት ነው። ሴት አምላክ እንደማለት ነው። ኢብኑ ጀሪር እንደሚሉት
وكانوا قد اشتقوا اسمها من اسم الله فقالوا اللات يعنون مؤنثة منه إله وندار الله يوند متطريا አይደል አላት የሚለው ደግሞ እንስታዊ አድርገው ጠርተው ነው ተብሏል ወይንም ደግሞ የተጠረበ የተዘጋጀ ቋጥኝ ነበረ እና ጣኢፍ ነው ዋና ቤቱ መካ ላይ አስቀምጠው ያመልኩት ነበር ተብሏል ይሄ ላት በሚለው ላላ አርገን ስናነብ አላት ደግሞ የሚባለው አንድ ሰውዬ ነበር አሉ ሐጃጆች ሲመጡ እንደ በሶ ልክ በአገራችን በሶ እንደሚባለው ነገር ያዘጋጀላቸው ነበር ሲያዘጋጅ ምን ያደርጋል የሆነች ድንጋይ ቆፍሮ አስቀምጦ እንደ ጣባነት እየተጠቀመ እዛ ጋር እያቧካ በደንብ እየጋገረ ወይም ደግሞ እዛ እያሰናዳ ሐጃጆችን ያከፋፍላቸው ነበር ሲሞት መልካም በጎ ሰሪ ነውና ይሄን ተግባር ይፈጽሙበት የነበረውን ቦታ ሐውልት አድርገው ያመልኩት ነበር ለዛ ነው ተብሏል አፈራአይቱም ላታ የሚለው ይሄ ነው والعزى عزى የሚባለው ደግሞ ዛፍ ነበረ በመካና በጣኢፍ መሃል የሚገኝ የጣዖት አይነት ነው ሙሽሪኮች ቁረይሾች ያመልኩት ነበር ዑዛ የሚሉት አሁንም እንዳልኳችሁ አዚዝ ከሚለው የአላህ ስም ተብሏል አሸናፊ ከሚለው ስም ወስደው እንስታዊ መጠሪያ አድርገው ነው ዑዛ የሚለውን ያደረጉት ሙሽሪኮቹ አቡ ሱፊያን የኡሁድ ዘመቻ ላይ ከመስለማቸው በፊት ለና العزى ولا عزى لكم ዑዛ የሚባል አምላክ አለን እናንተ የላችሁም ሲሉ ነብያችን እንዲህ ብላችሁ መልስ ስጡ አሉ አላሁ መውላና ወላ መውላ ለኩም አላህ የኛ ረዳት ነው እናንተ ደግሞ ረዳት የላችሁም በላቸው እና ይሄ ነው ዑዛ የሚባለው ሶስተኛው መናት ነው በመካና በመዲና መሃል የሚገኝ የጣዖት አይነት ነው ይሄ ኹዛዓ አውስ ኸዝረጅ የሚባሉ ህዝቦች ያመልኩት የነበረ ጣዖት ነው ሐጅ ማድረግ ሲፈልጉ ኢህራም አድርገው ከዛ ነበር የሚነሱት እና ሶስተኛውና ሌላኛው መናትን እስታቃላችሁ እንዴ ያለ አላህ Subhanahu Wa Ta'ala እነዚህ ሶስቶቹ ጉልህ ሙሽሪኮቹ ያመልኳቸው የነበሩ ጣዖታት ነበሩ በተለያየ ምክንያት የተወሰኑት ዛፎች ናቸው የተወሰኑት ድንጋዮች ነበሩ ነብያችን ሰለላሁ ዐለይሂ ወሰለም خالد بن الوليد እንደሚሉት عن ابي الطفيل እንደሚናገሩት ነብያችን ሰለላሁ ዐለይሂ ወሰለም خالد بن الوليد ነኽላ ወደሚባለው ቦታ ላኩት ቅድም ያልኳችሁ ዑዛ የሚባለው ጣዖት ይመለክበት የነበረ ቦታ ነው እና እዛ ቦታ ላይ ዑዛ የሚባለው ጣዖት ይመለክ ነበርና فأتاها خالد وكانت على 3 سمرات ይላል خالد بن الوليد እዛ ቦታ ሲሄዱ 3 ቦታ ያለ ዛፍ ነበር አለ فقطع السمرات وهدم البيت الذي كان عليها 3 ግንድ የነበረውን ዛፍ ወይም አነሱና ቆረጡት እዛ ላይ የተገነባ ቤት ነበር አፈረሱት ከዛ ነብያችን ሰለላሁ ዐለይሂ ወሰለም ጋመጡና خالد بن الوليد يا رسول الله ዛፎች አግኝቼ ነበር ሰባበርኩኝ ቤትም ነበረው አፈራረስኩት ምንም አላደረክም አሉት خالد بن الوليد እንዲህ ሲባሉ خالد بن الوليد ተመለሰው መጡ يقول فلما أبصرته السدنة وهم حجبتها أمعنوا في الجبل وهم يقولون يا عزى يا عزى لك خالد موطات ሲያዩ خداميዎች ነበሩ ሰደና የሚባሉት خداميዎችና ምንድነው ቦዲጋርድ የሚባሉ አሉ በጣም ከባባድ ሰዎች ያው የሚመጣውን ሁሉ ለሽርክ የሚመጣውን ነገር ሁሉ የሚበሉ ደለቡ እና ልክ ሲያዩ ቁዋ ያላቸው አጃቢዎችና አጨብጫቢዎች ሲያዩ የሆነ ተራራ አለ ወደዛ ያ ዑዛ እያሉ የሮጡ ገቡ خالد بن الوليد رضي الله عنه وارضاه ተከትለዋቸው ገቡ ቀጥታ ሲያዩ እዛ እርቃኗን የሆነች ሴት አለች ጸጉሯ ተበትኖ አፈር ያነሳች ራሷ ላይ የምትነሰነስ
ኻሊድ ብን ወሊድ ገደሏት ቀጥታ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጥተው ሲነግሯቸው ነቢያችን ቲልከል ዑዛ አሉ። ዑዛ እች ናት። ሁል ጊዜ የቀብር አምልኮት ሐውልት አምልኮት ምናምን የሚያጧጡፈው ሌላ ሰው ከሌለ አይሟሟቅም። ቀብሩ ራሱ አይሞቅም። አንድ አባጋር የሚባል ወይም ደግሞ ሼኾቹ ወልዮቹ ምናምን የሚባል የሆነ ሰው መመደብ አለበት እዛ ጋር። እሱ ካላሟሟቀው አይሟሟቅምና ዑዛ እቺ ሴት ናት አሉ። ስሟ ዑዛ ብቻ ሆኖ ላይሆን ይችላል፣ ግልጽ ነው። የዛ ተወካይ የዛ ተጠሪ ምናምን ተብላ ይሄን የምታራምደው የነበረችው ማለት። ስለዚህ ሽርክ እንደዚህ አይነት ኩፍሮች መላሚሑ በፊት ለፊት የሚታዩ ገጽታዎች ስለጠፉ ብቻ ይጠፋል ማለት አይደለም። አዎ የሽርክ ገጽታዎች መጥፋት አለባቸው። አንዳንድ ሰዎች ወይም አንዳንድ ሀገር ላይ የቱሪስት መስህብ አድርገን እናስቀምጠው ይላሉ። ኩፍርና ሽርክ እንዴት ነው? የማንም መስህብ አይሆን አንፈልግም። ከአላህ ውጭ የተመለከ እንዴት ነው መስህብ የሚሆን? ታሪክ አይደለም ውርደት ነውና መወገዝ አለበትና ምንድነው እነዚህ ነገሮች ስለፈረሱ ግን ሰዎች ልብ ውስጥ ሽርክ ይፈርሳል ማለት አይደለም። የሚያራምደውም ጭምር መታረም አለበት፣ መመለስ አለበት ወይም መጥፋት አለበት። ካልሆነ ሊጠፋ አይችልም። የሆነ አመለካከቱን ብቻ ስለመከተል አራማጆቹ ካሉ እነሱ ካልተተቹ እነሱ ካልታረሙ አመለካከት መቼም ዝም ብሎ አይመጣም። የተሳሳተ እምነት የተሳሳተ አቋም ዝም ብሎ ከመሬት ተነስቶ ራሱ እኮ አይመጣ። አራማጅ ሊኖረው ይገባል። ያን አራማጅ ማገድና ስርዓት ማስያዝ አስፈላጊ መሆኑን ያሳያል። ለማንኛውም እነዚህ ሁሉ አላህ ስብሓነሁ ወተዓላ በማውገዝ ጠቀሰ። ስለዚህ ምን አለ? አፈረአይቱሙ ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ አለኩሙ ዘከሩ ወለሁ ልኡንሳ። አላህ ዐዘ ወጀል በጥያቄ ነገሩን ጥያቄ ያነሳባቸው አላህ ዐዘ ወጀል እስቲ አለኩም ዘከሩ ወለሁ ልኡንሳ أتزعمون أن لكم الذكر الذي ترضونه لأنفسكم ولله الأنثى لا ترضونها لأنفسكم استيسل النزين كرون ወንዶችን ለራሳችሁ የመረጣችሁ ለአላህን ሴት ልጅ ሰጣላችሁ። ምን ብለው ነው መሰላችሁ? መላኢካዎች የአላህ ሴት ልጆች ናቸው ብለው ያምኑ ነበር። እስቲ ንገሩኝ፣ ለአምልኮትና ለአላህ ሲሆን እንስታዊ ነገሮችን መጠቀም ትፈልጋላችሁ፣ ለራሳችሁ ግን ሲሆን አንፈልግም ትላላችሁ። ልክ ሌላ ሱራ ላይ አላህ ዐዘ ወጀል እንዳለው ويجعلون لله البنات ولهم ما يشتهون ሴት ልጆችን ለአላህ ያደርጉና መላእክቶች የአላህ ሴቶች ልጆች ናቸው ይላል። ለራሳቸው የፈለጉትን ይመርጣሉ። የሚያሳዝነው ማንነታቸውን ልንገራቸው አለ። وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب ألا ساء ما يحكمون ለሴት ልጆች ያላቸውን ስሜት ልንገራችሁ ይላል አላህ። ሴት ልጅ ተወለደልህ ተብሎ አንዳቸው በሚበሰር ጊዜ ፊቱ በቁጣና በንዴት በሐዘን ይጠቁራል፣ ይከስማል አለ። ከሰውም እየተደባበቀ ይኖራል። ልክ እሱ ማመልከቻ አስገብቶ ሴት ልጅ ይሰጠኝ ብሎ እንዳመለከተ ሰው ማለት ነው። አላህ እኮ ነው የሰጠው። ከሰው ጋር ይደባበቃል። ከዛ በኋላ በህይወት ላኑራት ወይም አሰቃይቻ ወርጄ ላኑራት ወይስ ልግደላት ብሎ ይላል። ከሰውም እየተደባበቀ ይኖራል የሆነ ውሳኔ እስኪወስን ድረስ አላህ በሰጠው እኮ። ስለ ሴት ልጅ ይህን ያህል ስሜት እያለው ለአላህ ልጅ አለው ሲል ልጅ አለው ማለት እኮ በጣም ከባድ ክፋት ነው። ከሱም ደግሞ የባሰ ምን ይላል? ሴት ልጆች አሉት ይላል። ከልጅም ሴትን ሰጠ። ለራሳችሁ ወንድም መርጣችሁ አለኩም ዘከሩ ወለሁ ልኡንሳ ቲልከ ኢዘን ቅስመቱን ዲዛ። እንዲህ ከሆነማ ይህ እኮ ቲልከ ኢዘን ይህ በዚህን ጊዜ ታዲያ
ቅስመቱን ዲዛ አድሏዊ ያለው ክፍፍል ነው ራሱ። አላህ ልጅ ያለው ከባድ ውድቀት ነው፣ ከባድ አደጋ ነው። ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኽሩ ልጅባሉ ሀዳ አን ደዐው ሊረሕማን ወለዳ ወማ የንበጊ ሊረሕማን አን የተኺዘ ወለዳ። ሰማዮች ሊሰነጣጠቁ ምድርም ሊከፋፈል ተራራም ሊንኮታኮት ይደርሳል አላህ። እነዚህ ጉዝ አካሎች በምን ጉዳይ? አን ደዐው ሊረሕማን ወለዳ አረሕማን ልጅ አለው ስላሉ። ወማ የንበጊ ሊረሕማን አን የተኺዘ ወለዳ አረሕማን ልጅ ሊይዝ አይገባውም ይላል። ወንድ ልጅ እንኳን አለው ሲባል ይሄ ነው ክብደቱ። በዛ ላይ ደግሞ ሴት ትላላችሁ፣ ለሴት ክብር ያላችሁ ይመስል ይሄኛው እምነታችሁ የከፋና የተሳሳተ ነው ይላል ሱብሓነላህ። ከዛ ኢን ሂየ ኢላ አስማኡን ኢንሻአላህ አፈራኢቱም ላተ ወልዑዛ ከሚለው ጋር አያይዘን አያው መልእክቱ የተያዘ ስለሆነ መለስ ብለን ከዚህ እናነሳለን። አላህ የዛሬ ሳምንት ሰው ይበለን። አላህ ኸይሩን ሁሉ ይወፍቀን፣ ከሸሩ ሁሉ ይጠብቀን። መልካምን አውቀን የምንከተል መጥፎውን ነገር አውቀን የምንርቅ አላህ ያደርገን። ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ አለይኩም።